ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ተምርግነን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 8 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረው የፋኖ ወታደራዊ እንቅስቃሴ የፋኖ መሪዎች ማስጠንቀቂያ ለአብይ ኮሚሽን ወልቃይትና የህወሓት ለቅሶ በቃን ያሉት የጤና ባለሙያዎች ጥሪ ግፉና የፖለቲካ እስረኛው አስመራና አሜሪካ ታካሚዎችን የገደሉ ዶክተር የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነው። የአብይ አገዛዝ ጉዳይ አስፈጻሚ ሆነው ሀገራዊ ምክክር ኮሚሽን የተባለው ኮሚሽነሮች ጭምር ለህግ እንደሚቀርቡ አርበኛ ዘመነ ካሴ አስታወቀ። ኮሚሽኑ የሰጠውን ሐሰተኛ መግለጫ ውድቅ አድርጓል። በአማራ ህዝብ ላይ ጦርነት ያወጀ አብይ አገዛዝ በቁጥጥር ስሩ ያለው ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ዛሬ ከአማራ ክልል የሚገኝ ታጣቂ ቡድን ለምክክር ኮሚሽኑ አጀንዳ አስገብቷል በማለት በስም ያልጠቀሱትን አካል ዋቢ በማድረግ መግለጫ የሰጡ ሲሆን ይህንኑ መግለጫ የአማራ ፋኖ ጎጃም መሪ አርበኛ ዘመነ ካሴ ውድቅ በማድረግ መስፍን አርአያን ጨምሮ ሌሎችም ኮሚሽነሮች ለአማራ ህዝብ ያላቸውን ጥላቻ በመጥቀስ ወደፊት ለህግ እንደሚቀርቡ ጭምር አስታውቋል። መስፍን አርአያ የሚመራው በጥላቻ ፊቱ የተሸበሸበ ስብስብ ከአብይ አህመድ ጋር ተሰልፎ የአማራ ህዝብ ላይ ድምጽ በሌለው አደገኛ መሳሪያ በጭካኔ መተኮስ ከጀመረ 1 ዓመት አልፎታል ያለው አርበኛ ዘመነ ካሴ አማራ ፋኖ በጎጃም መሪ የአብይ መድፍና ድሮን የመስፍን አርአያና ቡድኑ በአማራ ጥላቻ የቆሸሸ አእምሮና የጠለሸ ልብ በጋራ ተሰልፈው የአማራን ህዝብ ለመፍጀትና የህልውና ትግሉን ለማኮላሸት ሌት ተቀን እየሰሩ ይገኛሉ ሲል አስታውቋል። የመስፍን ቡድን ከብርሃኑ ጁላ ወራሪ ቡድን እኩል ወገቡን አስሮ አማራን የማጥፋት ዘመቻ ላይ ሰበር ሰካ እያለ ይገኛል ያለው ዘመነ ካሴ ዛሬ ሚያዝያ 8 ቀን 2017 ዓ.ም የሀገራዊ ምክክር ኮሚሽን መሪ ፕሮፌሰር መስፍን አርአያን መግለጫ ተከትሎ ባወጣው በዚሁ መግለጫ በየቀኑ በህዝባችን ደም በሚታጠብ የአማራ መሬት ላይ ቆመው በኋላ አልተወከልንም እንዳትሉ አጀንዳ ሰበሰብን፣ አማራ ክልል ሰላም ነው ወዘተ ሲሉ ላስተዋለ ሰው የአማራ ህዝብ የጠላቶቹ ብዛት የጥላቻቸው ጥልቀት እያለ መገረሙ መቆጣቱ አይቀርም ሲል ጠቅሷል። እነዚህ ደመ ቀዝቃዛ ነፍሰ ገዳዮች ነገ በታሪክና በአዲስ አበባው ችሎት ፊት ከነ ብርሃኑ ጁላ እኩል አንገታቸውን ተይዘው የሚጠሉትን ፍትህ ይጋታሉ ያለው ይኸው መግለጫ በእነዚህ የጥፋት ኮሚሽነሮች የሽበት ዘመን ስህተት ለአንድ ሴኮንድ እንኳን የሚንገራገጭ የአማራ ትግል ባይኖርም የክፋት ስራቸውንና የዘር ማጥፋት ዘመቻ ግንባር ቀደም ዘማችነታቸውን ግን ትውልዱ እየተከታተለ መመዝገብ እንዳለበት በአክብሮት እንጠይቃለን ሲል ጥሪ አቅርበዋል። መስፍን ሆይ ኮሎኔል መስፍን ማለት ልክ ይሆናል። አይንህ እያየ አይናችሁ እያየ አማራ ህዝብ ያሸንፋል። የእናንተም አንገት በሀፍረትና በመሸማቀቅ ጉልበታችሁ ድረስ ይደፋል። ያንኑ አንገታችሁን ይዘን ህዝብና ፍትህ ፊት እናቆማችኋለን። ያኔ በማለት አርበኛ ዘመነ ካሴ የኮሚሽኑን ኮሚሽነር መግለጫ ተቃውሟል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም ምክትል መሪና የፖለቲካ ጉዳይ ኃላፊ ፋኖ ጠበቃ አስረስ ማረ ዳምጤ በበኩሉ ለህዝብ ጥቅም የሚታገል ከህዝብ ተደብቆ የሚደራደር ከሆነ ቀድሞውንም እያጭበረበረ እንጂ እየታገለ አይደለም ማለት ነው። በእኛ በኩል የህልውና ትግላችን ከአማራ ህዝብ የተደበቀ ስላልሆነ በማንኛውም ጉዳይ የምንወስደው አቋም ከህዝብ የተደበቀ አይደለም። የምናምንበትና ለህዝብ ይጠቅማል የምንለውን በአደባባይ እንናገራለን። የተናገርነውን በተግባር እናደርገዋለን። ይህንንም የትውልዳችን ባህል እናደርጋለን። የምክክር ኮሚሽን ነን የሚሉ ሽማግሌዎች ዋና ግባቸውና ተልኳቸው በአብል ስም ከዚህ ድሃ ህዝብ ገንዘብ መውሰድ፣ አብይ አህመድ የኢትዮጵያ ፕሬዝዳንት የሚሆንበትን ፕላትፎርም ማዘጋጀት፣ ለዓለም አቀፉ ማህበረሰብ የሰላም ኃይል መስሎ መታየትና የአማራ ህዝብን ከትግሉ ማናጠብ ናቸው ሲል በሰጠው አስተያየት ገልጿል። ከዚህ በተረፈ የንጹሃን ጭፍጨፋ እንዲቆም አንድ መስመር መግለጫ ያላወጣ በመስረታው ጊዜ አብይ አህመድ የሽግግር መንግስት የሚባል የለም ብሎ አጀንዳውን የወሰነለት የአዛውንት ስብስብ ብሔራዊ ምክክር በሚል ካባ የሚፈጥረው ብሔራዊ መግባባት እንደሌለ ገና ከጥንስሱ እናውቃለን በማለት ዛሬ የተሰጠውን መግለጫ በበኩሉ ተቃውሟል። በአጭሩ የአብይ አህመድ የፖለቲካ ደላሎች ሊቀመንበር ለሆነው መስፍን አርአያም ሆነ ሌሎቹ ግለሰቦች ለአማራ ህልውና ትግል የሰላም አማራጭ ያመጣሉ ብለን የምንሰጠውም ሆነ የሰጠነው አጀንዳ የለም በማለት ተቃውሞውን ገልጿል። በእንዲህ እንዳለ ያገዛዙ ምክክር ኮሚሽን የተባለው ከቀናት በፊት ደረሰብኝ ያለው ተቃውሞ ተከትሎ እስር ቤት ካሉና ከታጣቂዎችም ወደፊት ውይይት እናደርጋለን በሚል ሁለቱ ያገዛዙ ኮሚሽነሮች የተባሉ መግለጫ ሰጥተው የነበረ ሲሆን በየትኛው ፍጥነት ከየትኛው ታጣቂ አጀንዳ አሰበሰቡ የሚለው ጥያቄ መነሳት ጀምሯል። ወደፊትም ከታሰሩ የአማራ ብሔር የህሊናና የፖለቲካ እስረኞችም በተመሳሳይ አጀንዳ ተቀብለናል በማለት አገዛዙ የራሱን ድራማ መስራቱን ሊቀጥል ይችላል የሚሉ ግምቶች
መግለጫዎችም ተከትለው ቀርበዋል። ይህ በእንዲህ እንዳለ አማራ ፋኖ አንድነት በጎንደርም የኮሚሽኑን ኮሚሽነር መግለጫ ተከትሎ ተቃውሞን ገልጿል። ራሱን የምክክር ኮሚሽን ብሎ የሚጠራው አካል በአማራ የታጠቁ ኃይሎች አጀንዳቸውን ሰጥተውናል ሲል ተናግረዋል። የአማራ ፋኖ አንድነት በጎንደር ጉዳዩን የማያውቅ መሆኑን ያሳስባል። ሆኖም ይህ አካል የፋሽስቱ አብይ አህመድ ወንጀል አለባብሶ ያገዛዙን እድሜ ለማራዘም ተለዋጭ ብልጽግና የማወናበጃ ቡድን መሆኑን ስለተገነዘብን ከዚህ ቡድን ጋር ምንም አይነት ግንኙነት ያልፈጸምን መሆኑን እንዲሁም የመታገያ አጀንዳችን ለብልጽግና በሞግዚትነት አደራ ያልሰጠን መሆኑን እናሳውቃለን በማለት ዛሬ ሚያዝያ 8 ቀን 2017 ዓ.ም በዋና ቃል አቀባዩ አርበኛ ዮሐንስ ንጉሱ ሙጬ በኩል አቋሙን ይፋ አድርጓል። በኦሮሚያ ክልል ምስራቅ ወለጋ ዞን ሆሮ ሊሙ ወረዳ የኦሮሞ ነጻነት ሰራዊት አባልና የቡድን መሪ ኩምሳ ድሪባም ጃልመሮ የቅርብ ሰው የነበሩትም ሾዴ በመንግስት የጸጥታ ኃይሎች መገደላቸውን ተከትሎ በተፈጸመው የብቀላም ጥቃት 29 ሰላማዊ ሰዎች መገደላቸውን ነዋሪዎችም ተናገሩ። አዲስ ስታንዳርድ የድህረ ገጽ መጽሔት ለጉዳዩ ቅርበት ያላቸውን ነዋሪዎችና የሟች ቤተሰቦችን አጣቅሶ እንደዘገበው በሆሮ ሊሙ ወረዳም ጎርባም ግድንና ሶጌ ቀበሌዎች የተፈጸሙት ጥቃቶች የሾዴ ሞትም ለመበቀል በኦነግ ሸኔ ታጣቂዎችም ተፈጽመዋልን ብለዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁትና በጋብቻ ከሟቾች ቤተሰቦች ጋር ዝምድና እንዳላቸው የገለጹት በጎርባ ጌደና ቀበሌ ነዋሪ የሆኑት አንድ ግለሰብ እንደተናገሩት ባለፈው መጋቢት 29 2017 ዓ.ም እስከ ሚያዝያ 4 2017 ዓ.ም በተፈጸመው ተከታታይ ጥቃት ቢያንስ የ10 ሰላማዊ ዜጎች ህይወት አልፏልን ብለዋል። እኚሁ የዓይን እማኝ በመቀጠልም ጥቃቱ የተፈጸመበት አካባቢ በቅርቡ ከኦሮሞ ነጻ ውጪ ሰራዊት ከርቷል ተብሎ የተጠረጠረው ግለሰብ የተወለደበት ቦታ እንደሆነ ገልጸው ታጣቂዎቹ ይህን ግለሰብ የቀድሞ የቡድን አባል የነበረው ሾዴን በመግደል ተሳትፎ እንዳለው ነው የተናገሩትም ብሏል። የኢፌድሪ መከላከያ ሰራዊት ምንጭ አድርጎ አዲስ ስታንዳርድ በመጥቀስ እንደዘገበው የኦሮሞ ነጻነት ሰራዊት አባል የነበረው ሾዴ መገደሉን ያውሳው መጽሔቱ ሾዴ በምስራቅ ወለጋ ዞን ሆሮ ሊሙ ወረዳም ጎንጂ አካባቢ በኮርማ ወንዝ ወደ ሱጌ በሚወስደው መንገድ ላይ በሞተር ሳይክል ተደብቆም ሲጓዝ የጸጥታ ኃይሎች ባገኙት መረጃ ባለፈው መጋቢት 26 2017 አመሻሽ ላይ መገደሉም ተዘግቧል። ነዋሪው የመከላከያ ሰራዊቱ ዘመቻም ከተጠናቀቀ በኋላ ያለውን ሁኔታም ሲያስታውሱም የኦነግም ታጣቂዎች ከዚህ ቀደም ከነሱ የተለየውንና ከመንግስት ጋር እየሰራ የነበረውን የቀድሞ አባላቸውን የሾዴን ግድያም ፈጽሟል ብለው ወዲያውኑም ከሰሱም። ጥቂቶችም በአካባቢው ሄርጳም ተብሎ በሚታወቀው በአንድ ቤተሰብ አባላት ላይ ያነጣጠረም ጥቃትን ፈጸሙ ብለዋል። እኚሁ ነዋሪም ቀጠል አድርገውም ባለፈው መጋቢት 29 2017 ዓ.ም የኦነግ ታጣቂዎች ገርባም ጉዲና የተባለች ቀበሌ ገብተው በግምት ከቀኑ 12 ሰዓት ላይ የ12 ዓመት ልጅን ጨምሮ የአንድ ቤተሰብ አባላት የሆኑ 5 ሰዎችን ከቤታቸው ወስደው የት እንዳደረጓቸው አያውቅም ብለዋል። ታጣቂዎቹም ሰዎቹን አፍነው ከወሰዱ በኋላም ደባ ደን ወደሚባለው ባሸር በሚባል ወደሚታወቅ ቦታ ወስደው ሳይገሏቸው እንዳልቀረም ተናግረዋል። በኦነግና በመንግስት መካከል ባለፈው በዳሬ ሰላም ታንዛኒያ በተካሄደው ድርድር ላይ የተሳተፉ አንድ ከፍተኛ የኦነግ ተወካይ እንዳሉትም ሾዴ በታንዛኒያም የጃልመሮ የግል ጠባቂ በመሆን በሰላም ንግግሩ ላይ መሳተፉን አውስተዋል። በዘመቻ አንድነት 29ኛ ቀን ዛሬም በተለያዩ ግንባሮች በጠላት ላይ ድል መቀዳጀቱን ጠላት ሽንፈቱን መቋቋም ሲያቅተው የበቀል እርምጃ መውሰዱን የአማራ ፋኖ በጎጃም አስታውቋል። የአማራ ፋኖ በጎጃም ራስ ቢትወደድ መንገሻ አትኪም 5ኛ ክፍለ ጦር የአረንዛው ዳሞት ብርጌድ አካል የሆነው የፍኖተ ሰላም አንደኛ ሻለቃ ልዩ ስሙ ሸምበቆማ ነብዩ መለቀሻ ዋርካ አካባቢ መሽጎ በነበረው የአብይ አገዛዝ ስልጣን አስጠባቂ ኃይል ላይ ምሽጉን በማስለቀቅ የሰነዘረበትን ጥቃት ተከትሎ ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን የጠላት ኃይል ምሽጉን በመጣል ወደ ፍኖተ ሰላም ከተማ የተረፈ ኃይሉ መፈርጠጡ ታውቋል። ይህ በእንዲህ እንዳለ ባርጃኖ ከተማ ነጻ መውጣቷን የገለጸው የአማራ ፋኖ በጎጃም በዘመቻ አንድነት 29ኛ ቀን ውሎ ዛሬ ሚያዝያ 8 ቀን 2017 ዓ.ም ባወጣው በዚሁ መግለጫ 9ኛው ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ የጠላትን ካምፕ በመቆጣጠር ባርጃኖና አካባቢውን ነጻ ማውጣቱን ገልጿል። አረንዛው ጎንቻ ብርጌድ ባርጃኖና አካባቢውን ተቆጣጥሮ የነበረውን ጠላት ከበባ ውስጥ በማስገባት ለመደምሰስ በተሰራ ስራ ጠላት ቀለበት ውስጥ መግባቱና የሚያድነው ምድራዊ ኃይል ለመሆኑን የተረዳው የፋሺስቱ አብይ አህመድ ጦር የቆየበትን ቦታ ጥሎ መፈርጠጡንም ይሄው መግለጫ ገልጿል። ጀግኖቹ አረንዛው ጎንቻ ነበልባል ፋኖች ጠላትን ሲፈረጥጥ እንደገና አቦ ጫካ ላይ ደፈጣ በመጣል 8ቱን የጠላት ኃይል በመደምሰስ አብዛኛው ቁስለኛ በማድረግ ጠላት የቀረ ኃይሉን ይዞ ወደ ጉንደወይን ከተማ መፈርጠጡን መግለጫው ጠቁሟል። በዚህም የፋሺስቱ አብይ አህመድ ሰራዊት ትምህርት ቤቶችን ካምፕ በማድረግ እንደቆየና የትምህርት ቤት ንብረት
ንብረቶችን ማውደሙን የዓይን እማኞች ጭምር ፋኖ አካባቢውን ነጻ ከወጣ በኋላ ማረጋገጣቸው ተገልጿል። ይበንዲ እንዳለ የሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ በጎንቻ ሲሶ እነሴ ወረዳ ባርጃኖ ከተማ የመሸገውን ጠላት ላይ ዛሬ የወሰደውን ጥቃት በተመለከተ የአማራ ፋኖ በጎጃም ሳሙኤል አወቀ ክፍለ ጦር በበኩሉ ባወጣው ተጨማሪ መግለጫ ከሌሊቱ 10 ሰዓት ጀምሮ በሁሉም አቅጣጫ ሰራዊቱን ያሰማራው የአረንዛው ጎንቻ ብርጌድ በግንዶይና አቅጣጫ አቦ ጫካ ላይ ደፈጣ በመጣል ባርጃኖ ከተማን ለቆ በሚፈረጥጠው የጠላት ኃይል ላይ ከባድ ኪሳራ ማድረሱን አስታውቋል። የአረንዛው ጎንቻ ብርጌድ ጠላትን አስለቅቆ ቀጠናውን በተቆጣጠረ በሰዓታት ውስጥ ከማህበረሰቡ ጋር ሰፊ ውይይት ማድረጉንም ጠቅሷል። በዚህ መሰረት ያገዛዙ ሰራዊት በባርጃኖ አንደኛ ደረጃ ትምህርት ቤት ከመሸገ በኋላ ያወደማቸውን የተማሪዎች መማሪያ መጻሕፍት፣ ኮምፒውተሮች፣ የአስተዳደር ቢሮዎችና መገልገያ ቁሳቁሶች ሙሉ ለሙሉ ከአገልግሎት ውጭ የሆኑ የቤተ መጻሕፍት ንብረቶችና የላቦራቶሪ ቁሳቁሶች እንዲሁም በትምህርት ቤቱ የነበሩ የጠላት ምሽጎች በህዝብ እንዲጎበኙ ማድረጉን አስታውቋል። በቅርቡ የአመራር ሹምሽር ያደረገው አረንዛው ጎንቻ ብርጌድ በተሻለ መነቃቃት ላይ ሲገኝ ትኩረቱን በጠላት ላይ በማድረግ የጠላትን ይዞታዎች መቆጣጠር መቻሉና ትልቅ ወታደራዊ ድል መቀዳጀቱንም አስታውቋል። በሌላ ግንባር የአማራ ፋኖ በጎጃም 7ኛው ሐዲስ ዓለማየሁ ክፍለ ጦር የቦቀቅላ አባይ ብርጌድ፣ ደጃዝማች ተድላ ጓሉ ብርጌድና አበዋበል መብረቁ ብርጌድ በጋራ በሰሩት ኦፕሬሽን 8 የጠላት ባንዳ ሚሊሻዎችን ከወጀል ከተማ አንቀው በቁጥጥር ስር እንዳደረጓቸው ታውቋል። በዚህ የተደናገጠው ጠላት የሚይዘው የሚጨብጠውን ማጣቱን የአማራ ፋኖ በጎጃም 7ኛው ሐዲስ ዓለም ክፍለ ጦር ቃል አቀባይ ፋኖ እንደሰው ታምሩ መግለጹንም ይሄው መግለጫ አስታውሷል። በእንዲህ እንዳለ አማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጻው ደምሴ ብሔርተኝነትን እናጠፋለን ለሚሉ መልሳችን ዛሬ ህልውና ትግላችን ማሰናከል ሳይሆን ቅድሚያ ከ70 ዓመት በፊት ከተደራጁት ብሔርተኞች ጀምሩ በማለት አስተያየቱን በማህበራዊ ሚዲያ አስፍሯል። በአማራ ህልውና ትግል ውስጥ ሰርጎ ገብቶ መበጥበጥ አማራው ታግሎ ነጻ ከሚወጣ ዘላለማዊ ባርነት መልሼ ልጫንበት ለማለት ነው። ለማሸነፍ ምንም እናደርጋለን በማለት የአማራ ህዝብ የህልውና ትግል ላይ ባለበት ለአማራ ብሔርተኝነት አያዋጣም የሚሉ ዲስኩሮች ተቀባይነት እንደሌላቸው በግልጽ አስተያየቱን አስፍሯል። በዶክተር ፍስሐ እሸቱ የሚመራው ፐርፐዝም ብላክም ኢቲኤችም ትሬዲንግ አክሲዮን ማህበር በቀረበበት የማጭበርበር ወንጀል ክስ በዋስትና ያስያዛቸው ንብረቶቹ ለሐራጅ ጨረታም ቀረቡ። ከብርሃን ባንክ ለጨረታ ያቀረባቸው የፐርፐዝ ብላክ ንብረቶች መካከል ማሽነሪዎች ብዛታቸው 13 ተሽከርካሪዎችና የተለያዩ ማሽነሪዎች ሲሆኑ ከ4 እስከ 7 ሚሊዮን ብር በሚደርስ መነሻ ዋጋም ለጨረታ መቅረባቸው አብዛኞቹም ማሽነሪዎች ቀረጥ ያልተከፈለባቸው የግብርና ትራክተሮችና ቡልዶዘሮችም እንደሚገኙ ታውቋል። ፐርፐዝ ብላክም በወቅቱ ከ4 ዓመት በፊት በ60 ቢሊዮን ብር የተገመተ ከገበሬ የተሰኘ ህንፃ ሜክሲኮ አደባባይ ኢትዮጵያ ውስጥ ለመገንባት የአክሲዮን ሽያጭ ፈጽሞ የቆየም ሲሆን ከ1.5 ሚሊዮን ብር ባለ 3 መኝታ አፓርትመንት ለማሰራት ወይም ለመሸጥ በርካታ ግለሰቦች ግዢ የፈጸሙ ቢሆንም ግንባታው ሳይካሄድ ገንዘባቸው በዝግም አካውንት ተቀምጦ ለግሽበት መዳረጉም ተመልክቷል። የፐርፐዝም ብላክም አክሲዮን ማህበር ዋና ኃላፊው የነበሩትም ዶክተር ፍስሐ እሸቱን ጨምሮ 12 የማህበሩ አመራሮች በከባድ ማጭበርበር የሙስና ወንጀል ባለፈው መስከረም 2017 ዓ.ም መከሰሳቸው ይታወሳል። ሜክሲኮ ሰንጋተራ አካባቢ በ15 ቀናት ውስጥ 1.5 ሚሊዮን ብር ለሚከፈሉ ደንበኞች ቤት እናስረክባለን በማለት አማላይ ማስታወቂያ በመገናኛ ብዙሃን በማስለፈፍ ከ1245 ግለሰቦች ከ1.5 ቢሊዮን ብር በላይ አታሏል የሚል ክስም በፐርፐዝ ብላክም አክሲዮን ማህበር ላይ ቀርቦበታል። ለሁለተኛ ጊዜ ወደ አሜሪካ የተሰደዱትም ዶክተር ፍስሐ በማህበራዊ ትስስር ገጻቸው እርሳቸውም ሆኑ ድርጅታቸው ወንጀል አለመፈጸሙን ይልቁንም በአገዛዙ ደረሰብኝ ባሉትም ጫና አገር ጥለው ለመሰደድ መገደዳቸውን መናገራቸውን መዘገባችን ይታወሳል። የተከዜ ትውልድ የተከዜ ዘብነቱን በተግባር ማሳየት አለበት ተባለ። የተከዜ ዘብ ወታደራዊ አመራሮች የተባሉ የወሰዱትን ስልጠና ተከትሎ ህወሓት ተቃውሞውን ገልጿል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ወታደራዊ ስልጠና የወሰዱ መሪዎች ስልጠናውን አጠናቀው መመረቃቸውን ምክንያት በማድረግ የወጣውን ዜና ህወሓት የፕሪቶሪያውን ስምምነት ይጥሳል፣ የትግራይ ሉዓላዊ ግዛት በማለት አስቀድሞ በጉልበት የተቆጣጠራቸውና አማራ ባልተወከለበት ህገ መንግስት በጉልበት ያካተታቸው ወልቃይት አካባቢዎችም ዛሬ መልሶ ማካተት
ማካተት እንደሚፈልግ ያለውን ሐሳብ መሰረት አድርጎ መግለጫ አውጥቷል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ወታደራዊ ስልጠና ለወሰዱት ተመራቂዎች የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አሸተ ደምለው፣ የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱን ጨምሮ የዞኑ መካከለኛና ከፍተኛ የሥራ ኃላፊዎች ወታደራዊ ስልጠና መውሰዳቸው የተጠቀሰ ሲሆን ስልጠናው በእውቀት ላይ ተመስርቶ ህዝቡን ለማገልገልና የጸጥታ መዋቅሩን አደራጅቶ ለመደገፍ ለመምራት ዓላማ ያደረገ መሆኑ ተገልጿል። በምረቃት ስነ ስርዓቱ ላይ መልእክት ያስተላለፉት በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ የተደራጀና የተቀናጀ ህዝብ ችግሮችን መቋቋምና ፈተናዎችን ማለፍ ይችላል ማለታቸውም ተዘግበዋል። ለዚህ ከላይ እስከ ታች ያለውን መሪ ወታደራዊ ሳይንስ አሰልጥኖ ማደራጀት አስፈላጊ ሆኖ መገኘቱን የገለጹ ሲሆን ለማንነታችንና ለወሰናችን ዘብ የምንሆነው ህዝቡና መሪው በወታደራዊና ስነ ልቡናዊ ቁመና የተሻለ ሲሆን ብቻ ነው ብለዋል። ሁሉም ራሱን ለማብቃት በቁርጠኝነት ስልጠናውን መውሰዱ የሚደነቅ መሆኑን የተናገሩት ኮሎኔል ደመቀ ስልጠናው መሪዎች ሁለገብ እንዲሆኑ ያስቻለ መሆኑን ጠቁመው ማንነታችንን ለማጽናት መደራጀትና መሰልጠን የዘወትር ተግባራችን ነው ማለታቸው ተጠቅሷል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አሸተ ደምለው በበኩላቸው ከአባቶቻችን በወረስነው አርበኝነት መሰረት በሐሳብና በብረት ትጥቅ መጠናከር የተከዜን አዳኝ ትውልድ ግብ ማሳካት ነው ሲሉ ተናግረዋል። የዚህ ትውልድ ተልዕኮ ለመጪው ትውልድ ነጻነት እንጂ ተሻጋሪ ዕዳን አለማውረስ መሆኑን ያስረዱት አስተዳዳሪው መላው የኢትዮጵያ ህዝብ የሚረዳው ቢሆንም ማንነታችን በኃይል ለመንጠቅ ለሚሞክር ኃይል ራሳችንን የመከላከል መብታችን ለመጠቀም እንገደዳለን ሲሉ ተናግረዋል። ትግላችን ራስን የመሆን የራስን እድል በራስ የመወሰንና አማራነትን የማስከበር ትግል ነው ያሉት አስተዳዳሪው ለዘላቂ የህግ አሸናፊነት የሚያበቃን ሰላማዊ ትግል መንገድ መከተል በማለት በዚሁ የተከዜ ዘብ ወታደራዊ መሪዎች ስልጠና ምርቃት ላይ ተናግረዋል። ከዚህ ውጭ በኃይል ተከዜን መሻገር የሚሞክር ኃይል ካለ ይህ የተከዜ ትውልድ የተከዜን ዘብነቱን በተግባር ማሳየት ይጠበቅበታል ያሉት ሲሆን ተመራቂ መሪዎችም ከዚህ በፊት መሪ ሆነን መሳሪያ ብንታጠቅም የወታደራዊ ሳይንስ ልምድ አልነበረንም፣ ከስልጠናው ሰፊ ልምድና እውቀት አግኝተናል ሲሉ ተናግረዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ፖሊስ መምሪያ የሰላም አስከባሪ አስተባባሪና አሰልጣኝ ኮማንደር ድንቁ ቢረሳው መሪዎች እንደ ማንኛውም ሰልጣኝ ዝቅ ብሎ ምሽግ ውስጥ በማደር ስልጠናውን ማጠናቀቅ መቻላቸው የሚደነቅ ነው ሲሉ መናገራቸው ተዘግበዋል። ይህንን ተከትሎ በሌተናንት ጀነራል ታደሰ ወረዳ የሚመራው ህወሓት በበላይነት የተቆጣጠረው የትግራይ ጊዜያዊ አስተዳደር የፕሪቶሪያ ውል ተጥሷል በሚል ይህንን ዜና በመቃወም መግለጫ አውጥተዋል። በትግራይ ኮሚኒኬሽን ማህበራዊ ገጽ በወጣው በዚሁ መግለጫ የአማራ ክልል ኮሚኒኬሽን ጽህፈት ቤትና የአማራ ብሮድካስቲንግ ኮርፖሬሽን ዛሬ ሚያዝያ 8 ቀን 2017 ህገ መንግስቱን በመጣስ ሁመራን የአማራ ክልል አድርጎ በማቅረብ የፕሪቶሪያ ውል የሚጻረር ዜና ይዘው ወጥተዋል በማለት በጉልበት የተቆጣጠሩትን የወልቃይት አካባቢን ዛሬም የትግራይ ክልል አድርገው ገልጸዋል። ይህ ድርጊት ቀላል አይደለም ያለው የትግራይ ኮሚኒኬሽን መግለጫ ነገር ግን ሆን ብለው የትግራይን ህገ መንግስታዊ ክልል አማራ ክልል አካል አድርገው ደጋግመው መጥቀሳቸውን ቀጥለዋል በማለት ዛሬም አካባቢውን በጉልበት ለመቆጣጠር ያላቸውን ፍላጎት ገልጸዋል። የፌዴራል ያሉት መንግስት በአማራ ክልል ላይ ጫና በማድረግ ዜናውን ጭምር እንዲያስተካክል ጠይቀዋል። ህወሓት በበላይነት የተቆጣጠረውና አማራ ባልተወከለበት ህገ መንግስት በጉልበት አካባቢዎችን ከመቆጣጠር አልፎ ማንነትን በመጨፍለቅ ሲፈጽማቸው የነበሩ የዘር ጭፍጨፋዎችን ወደ ጎን በማድረግ ዛሬም አካባቢዎችን በጉልበት እቆጣጠራለሁ ማለት ከተከዜ ማዶ ያለውን የትግራይ አካባቢ ተሻግሮ ቀደም ሲል በሰሜን ጎንደር በጌምድር ስር የነበረውና በኋላም በአማራ ክልል በሽግግሩ ጊዜ ጭምር የተካተተውን አካባቢ ወልቃይትና ራያን ጨምሮ ወደ ትግራይ በጉልበት በማካለል የትግራይ ክልል አካል አድርገው ዛሬም ማቅረባቸው ተመሳሳይ ግጭት ለመፍጠር ያላቸውን ፍላጎት ያሳያል የሚሉ አስተያየቶችም ተከትለው ቀርበዋል። በአማራ ህዝብ ላይ ጦርነት ያወጀው አገዛዝ በአማራ አንጡራ ሀብቶች ላይም አዲስ ጥቃት መክፈቱ ተገለጸ። አገዛዙ ወደ ጦር ካምፕነት የቀየረው ትምህርት ቤት ውድመት ይፋ ሆኗል። በአማራ ህዝብ ላይ ጦርነት የከፈተው የአብይ አህመድ አገዛዝ በተደራጀና በተጠና መንገድ የአማራ አንጡራ ሀብቶችን የመሰብሰብ እርምጃ ውስጥ በከፍተኛ ደረጃ መሰማራቱን የአማራ ፋኖ በጎጃም የከሰም ክፍለ ጦር አደረጃጀት ዘርፍ ኃላፊ አርበኛ አሸናፊ ገናን ገለጸ። የአማራ ማጌጫ ማዕድናት በኮንትሮባንዲስት ኃይሎች እያከማቸ መሆኑን ደርሰንበታል በማለት የመንግስት ወርቅን ሸጦ ለድሮን ጥይት መግዣ የዋለው አገዛዙ ዛሬ ደግሞ በሁሉም የአማራ ክልሎች ዞኖች በቅርስ ሀብታችን ላይ አዲስ ጦርነት ከፍቷል በማለት የብልጽግናው አገዛዝ አማራን በሁለንተናዊ ዘርፎች እያጠቃ መሆኑን፣ ግለሰቦች ወርቃቸውን እንዲሸጡ እያግባባ ወርቅ እየዘረፈ መሆኑን ጠቅሷል። የሰሞኑ ዘመቻ ከመደበኛ ውጊያው ቀጥሎ አማራን ቅርስ አልባ በሚያደርገው የማጌጫ ማዕድናቱ ላይ አድርጓል። በእውነተኛ አውደ ውጊያ ያጣውን ድል በወርቅ ሀብታችን ላይ ያነጣጥሯል። ህዝባችን በልዩ ልዩ
አሻጥሮች ርስቱን፣ ሀብቱን፣ ቅርሱንና ህልውናውን ጭምር እየተነጠቀ ይገኛል በማለት አገዛዙ የጀመረውን የዝርፊያ ሰንሰለትና የኮንትሮባንድ ዘመቻ አጋልጧል። አማራን ርስት አልባ እንዳደረጉት ሁሉ አሁን ደግሞ ቅርስ አልባ ለማድረግ የሚደረገው ሙከራ ተጠናክሮ መቀጠሉን የጠቀሰው አርበኛ አሸናፊ ገናን ሰሞኑን አገዛዙ ከባለ ሀብቶች ጋር በመሆን ወርቅ በየቀበሌው እየገዙ መሆኑን ደርሰንበታል ሲል ገልጿል። የአማራን አንጡራ ሀብት በኢኮኖሚያዊ አሻጥር የማሽመድመዱ ዘመቻ ተጠናክሮ የቀጠለ ሲሆን በተለይም አገዛዙ ከተወሰኑ የትግራይ ባለሀብቶች ጋር በመሆን በክልሉ ሁሉም አካባቢዎች ዘመቻ እየተደረገ ሲሆን ይህን ቅርስ የሚያሳጣ ፕሮጀክት በሁሉም አካባቢ ለማህበረሰቡ ግንዛቤና በዚህ ድርጊት ላይ የሚሳተፉ አካላት ላይ እርምጃ መውሰድ ያስፈልጋል ሲል ጥሪ አቅርበዋል። በህዝባችን ላይ ከተጋረጡት አይነተኛ ስልቶች ውስጥ አንዱ ኢኮኖሚያዊ አሻጥር መሆኑን ታውቆ ለህብረተሰባችን ሰፊ ግንዛቤና በዚህ ድርጊት ላይ የተሳተፉ ባሉ አካላት ላይ እርምጃ መውሰድ ተገቢ መሆኑን እናሳውቃለን ያለ ሲሆን አጠቃላይ ሁኔታው ጥልቅና የብርን የመግዛት አቅም ጭምር አሁን ካለው ግሽበት የበለጠ የሚጨምር መሆኑን የሚያሳይ ሆኖ አግኝተነዋል ሲል ገልጿል። አገዛዙ ዓለም አቀፍ የገበያ ጫናውን የወታደራዊ ሎጂስቲኩ በየዕለቱ እየጨመረ በመሆኑ የአማራን አንጡራ ሀብት ለመሰለ ኢኮኖሚ አሻጥሮች እየተጠቀመበት መሆኑን ሁሉም ሰው ሊገነዘብ ይገባል በማለት ማህበራዊ እረፍት መንሳቱ በሁለገብ ጥቃት መሆኑን ልንረዳ ይገባል ሲል አርበኛ አሸናፊ ገናን የአማራ ፋኖ በሸዋ የከሰም ክፍለ ጦር አደረጃጀት ዘርፍ ኃላፊ ጥሪ አድርጓል። ይህ በእንዲህ እንዳለ ትምህርት ቤትን ወደ ጦር ካምፕነት የቀየረው አገዛዝ ዛሬ ፋኖ ነጻ ባወጣው አካባቢ ትምህርት ቤቱ በከፍተኛ ደረጃ መውደሙ ይፋ ሆኗል። ምስራቅ ጎጃም ዞን በጎንቻ ሲሶ እነብሴ ወረዳ ባርጃኖ ቀበሌ ገብቶ የቆየው የፋሺስቱ አብይ አህመድ ጦር ትምህርት ቤቶች ካምፕ በማድረግ ማውደሙን በፎቶግራፍ ማስረጃ ጭምር ይፋ ሆኗል። ባርጃኖ አንደኛ ደረጃ ትምህርት ቤት 09 ቀበሌ በተባለ ቦታ በመግባት የትምህርት ቤት ኮምፒውተር፣ ቤተ መጻሕፍት፣ ንብረት ክፍል ውስጥ የሚገኙ የተማሪዎች መገልገያ ቁሳቁሶች ሙሉ ለሙሉ ያወደመ ሲሆን እውቀት ጠል ትምህርት ጠል የሆነው የአብይ ስርዓት የነገ ተስፋ የሆኑ ተማሪዎችን መማሪያ ተቋማትን የወታደራዊ ካምፕ በማድረግ ዓለም አቀፋዊ ወንጀለኝነቱን ቀጥሎበታል በማለት የአማራ ፋኖ በጎጃም ይፋ ባደረገው በዚህ መረጃ ጠቅሷል። በውሸት ተወልዶ በውሸት ተጸንሶ በውሸት እየሞተ ያለው ብልጽግና ትምህርት የከለከለኝ ፋኖ ነው ቢልም እውነታው ግን ትምህርት ቤቶችን የራሱ ሰራዊት ካምፕ ማድረጉ፣ ህጻናት የድሮን ሰለባ ማድረጉ የአደባባይ ሀቅ መሆኑን ማንም የሚያውቅ ነው። ከዚህ በፊት ረቡዕ ገበያ ላይ ጎዛምን ቸር ተከል ሁለተኛ ደረጃ ትምህርት ቤትን በተለያዩ ወረዳ ያወደማቸው ትምህርት ቤቶች የቅርብ ጊዜ ትውስታዎች መሆናቸውንም አንስተዋል። የአማራ ፋኖ በጎጃም ሳሙኤል አውቀ ክፍለ ጦር አረንዛው ጎንቻ ብርጌድ፣ በላይ ዘለቀ ክፍለ ጦር ሶማ ብርጌድ በጋራ በሰሩት ኦፕሬሽን በዛሬው ዕለት ቀጠናውን በመቆጣጠር ነጻ ካደረጉ በኋላ ያገዛዙ ስልጣን አስጠባቂ ጦር ጥሎት የፈረጠጠውና ለካምፕነት ሲጠቀምበት የነበረው ትምህርት ቤት መውደሙን የሚያሳዩ ተጨማሪ የፎቶግራፍ ማስረጃዎች ጭምር ዛሬ ሚያዝያ 8 ቀን 2017 የአማራ ፋኖ በጎጃም ይፋ አድርጓል። በኦሮሚያ ክልል አርሲ ዞን የጃጁ ወረዳ ነዋሪ የሆነው የአካባቢ ሚሊሻም አባል የህዝብን ደህንነት እንዲጠብቅበት የታጠቀውን የጦር መሳሪያ በአስደንጋጭ ሁኔታ የሁለት ሰላማዊ ሰዎችን ህይወት እንዲቀጠፈበት የተነገረም ሲሆን ግለሰቡ ስብሰባ አልወጣችሁም በማለት ሁለት ሰዎችን ተኩሶ በመግደሉ የ21 ዓመት ጽኑ እስራትም ተፈረደበት። መሐመድ አሚን ከድር የተባለው ተከሳሽ በጃጁ ወረዳ የአላጋም ዶሬም ቀበሌ ሚሊሻም ሲሆን ባለፈው ታህሳስ 13 2017 ዓ.ም ሐሰን ኑሩ የተባለ ተበዳይን የፀጉር ማስተካከል ስራ በሚሰራበት ሄዶ ለምን ስብሰባ አልወጣህም በሚል ተኩሶ መግደሉን የአርሲ ዞን አቃቢ ህግም አስታውቋል። እንደ ዞኑ የአቃቢ ህግም ይፋ መረጃ ተኳሹም ከፀጉር አስተካካዩ ባለሙያው ተበዳይ በተጨማሪ በወቅቱ ፀጉር ቤት ውስጥ የነበረው ሌላውን ግለሰብ በሚሊሻው በተተኮሰበት ጥይት ክፉኛ ቆስሎ ሆስፒታል ሲረዳ ቆይቶ ህይወቱ ማለፉም ተረጋግጧል። ስብሰባም ለምን አልወጣህም ከሚል ንግግር ውጪ ሁለቱ ግለሰቦች መካከል የቀደመ ምንም አይነትም ጠብ የላቸውም ነበር የተባለም ሲሆን በግለሰቡ ላይ የጃጁ ወረዳም ፖሊስ መዝገብም ካጣራና ለአርሲ ዞን አቃቢ ህግም ካስተላለፈ በኋላ በግለሰቡ ላይ በተከፈተበት ክስም ግለሰቡም ክሱን መከላከል ባለመቻሉ የአርሲ ዞን ከፍተኛ ፍርድ ቤት ባለፈው መጋቢት 18 2017 ዓ.ም በዋለው ችሎት የሰው ነፍስን በማጥፋት ሚሊሻውን በ21 ዓመት ጽኑ እስራትም ፈርዶበታል ተብሏል። በኦሮሚያ ክልል የአካባቢ ታጣቂዎች ወይ ሚሊሻም በተደጋጋሚ ከህግ ውጪ የሆነ እስርና እንግልት በሰላማዊ ዜጎች ላይ እንደሚፈጽሙ ከህግ አግባብ ውጪ የሆነም ተግባርን የሚፈጽሙባቸው አጋጣሚዎች መስተዋላቸውን መንግስታዊ የኢትዮጵያ የሰብአዊ መብት ኮሚሽን ከዚህ ቀደም በተደጋጋሚ ጊዜ ባወጣው መግለጫ ማዘገቡ ወይ ማስታወቁ አይዘነጋም። በተያዘ የፍርድ ቤት ዜናም የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ከ1216 በላይ ታራሚዎችን ይቅርታ ማድረጉን የክልሉ የኮሙኒኬሽን ቢሮ አስታወቀ። ቢሮ
እንዳስታወቀው ታራሚዎቹ ምህረቱን ያገኙት መጪውን የፋሲካ በዓል ምክንያት በማድረግ መሆኑ ታውቋል። ታራሚዎቹ ይቅርታው ሊደረግላቸው የቻለው በይቅርታ አዋጅ ደንብና መመሪያ መሰረት ያቀረቡትን የይቅርታ ማመልከቻ በመመርመር መሆኑን የጠቀሰው ቢሮ በተለይም በማረሚያ ተቋማቱ በነበራቸው ቆይታ ስለመታረማቸው፣ ስለመታነጻቸው፣ ስለመልካም ጠባያቸው በየደረጃው ከሚገኙ የጸጥታ ተቋማት ማረጋገጫ በመገኘቱ ነው ተብሏል። የኢትዮጵያ የጤና ባለሙያዎች ንቅናቄ የሕክምና ባለሙያዎች ስፔሻሊስት ዶክተሮችን ጨምሮ መኖር አልቻልንም፣ ኑሮ ተወደደ፣ ደሞዛችን አነስተኛ ነው በሚል ያቀረቡትን ጥሪ ተከትሎ የአገዛዙ ዝምታ እያስቆጣቸው ሲሆን መምህራኖችና ሰራተኞችም ትግሉን እንዲቀላቅሉ በማህበራዊ ሚዲያ ውስጡን ጥሪ እየቀረበ ይገኛል። በኢትዮጵያ በተለያዩ አካባቢዎች የሚገኙ ሐኪሞች ስፔሻሊስት ዶክተሮችን ጨምሮ በየደረጃው በተለያየ ኃላፊነት የሚያገለግሉ ደሞዛቸው እጅግ አነስተኛ መሆኑን ተከትሎ የደሞዛቸው ሁኔታ እንዲሻሻል፣ ጥቅማ ጥቅሞች እንዲከበሩ ጥያቄ ያቀረቡ ሲሆን ይህንኑ ተከትሎ በማህበራዊ ሚዲያ በአንድ ወር ስራ ማቆም ለማድረግ ጥሪ ማቅረባቸውን ምክንያት በማድረግ ዛሬም አገዛዙ ዝምታ መምረጡን 27 ቀን ለስራ ማቆም አድማ ይቀረናል፣ ሌሎችም ተቀላቀሉ በሚል ውስጡን ለመምህራንና ለሰራተኞች የኑሮ ጫና ላስመረራቸው ወገኖች ሁሉ ጥሪ ማቅረብ ጀምረዋል። በማህበራዊ ሚዲያ ተቃውሞውን የሚያስተባብሩ የኢትዮጵያ ጤና ባለሙያዎች ንቅናቄ ለራሳችን መብት ሳንሆን ለሌላው መብት ልናስከብር አንችልም፣ መኖር አልቻልንም፣ መኖር ያልቻለ ሌሎችን ሊያክምና ሊሰራ አይችልም፣ ጥያቄያችን ተቀባይነት የማያገኝ ከሆነ በአንድ ወር ውስጥ የስራ ማቆም አድማ እናደርጋለን በማለት ከ3 ቀናት በፊት ይፋ ያደረጉ ሲሆን ባለፉት 3 ቀናት በአገዛዙ በኩል ለመከፋፈልና ውስጡን እነማናቸው የሚያስተባብሩት ከማለት ውጪ ለጥያቄያቸው ምላሽ ለመስጠት በጎ ምልክት ባለማየታቸው በተጠናከረ መንገድ ውስጡን ሌሎችንም መቀስቀስ መጀመራቸው ታውቋል። በተለያዩ ሀገራት ያሉ የጤና ማህበራት ለጤና ባለሙያው ድምጽና ለመብቱም ተሟጋች ሲሆኑ እንዳለመታደል ሆኖ በእኛ ሀገር የሚገኙ የጤና ባለሙያ ማህበራት ወራዊ መዋጮ ከመሰብሰብና ትርጉም የለሽ ዓመታዊ ስብሰባ ከማድረግ ውጪ ለጤና ባለሙያው መብትም ሆነ ድምጽ ሆነው እንደማያውቁ በመጥቀስ የተቋቋሙበትን ዓላማ እስከሚጠፋቸው ድረስ ባለሙያው ሲጮህና ሲያለቅስ ጆሮ ዳባ ልበስ ብለዋል በሚል የኢትዮጵያ ጤና ባለሙያዎች ንቅናቄ በየትኛውም ከአገዛዙ ጋር በተለጠፉ የጤና ማህበራት እንደማይወከሉና ንቅናቄው በራሳቸው እንደሚመሩ ይፋ ያደረጉ ሲሆን ሁሉን አቀፍ የሥራ ማቆም አድማ ለማድረግ ወስነው 27 ቀን እንደቀራቸው ዛሬም በድጋሚ አስታውቀዋል። የጤና ባለሙያው ሮሮ አንቅቷችሁ ከዛሬ ነገ ትቀየራላችሁ ቢባልም ይልቁንም ከጤና ባለሙያው በተቃራኒ የቆማችሁ ይመስላል በማለት የጤና ባለሙያዎች ማህበራትን የወቀሱ ሲሆን በዚህ ፈታኝ ወቅት እንኳን ድጋፋችሁን ልታሳዩን አልቻላችሁም፣ ጤና ባለሙያው ራሱን አጋልጦ መብቱ እየተረገጠ ሲያገለግል እናንተን ተወክሉኛላችሁ፣ ታታደጉኛላችሁ ብሎ ቢሆንም ማህበራችን ግን በጤና ባለሙያው ስም ከፈጣሪም ሆነ ከህሊና የሚያጋጭ ክህደት ስራ እየሰራችሁበት እንዳለ ልታውቁት ይገባል በማለት የተቃውሞ አስተባባሪዎች ተቃውሟቸውን ይፋ ባደረጉበት ወቅት ጥሪ አቅርበዋል። ተመሳሳይ የደሞዝና የጥቅማ ጥቅም ጥያቄ ያላቸው መምህራንም ተቃውሞ ሊያስነሱ ይችላል በሚል በቀጣዩ ዓመት ስለ ብድርና የቤት ጉዳይ ታስቦበታል በሚል ተስፋ በመስጠት ለማዘናጋት የሚደረገውን እንቅስቃሴ ወደ ጎን በማድረግ መምህራኖች ከጤና ባለሙያዎች ጋር ግንባር ፈጥራችሁ ቁሙ በማለት በአንድ በኩል ውስጡን በማህበራዊ ሚዲያ ጥሪ እየቀረቡ ሲሆን በሌላ በኩል ሰራተኞችም በሰራተኛ ማህበራት ኮንፌዴሬሽን አማካኝነት አገዛዙ የሰጠውን ደሞዝ ከሚገባው በላይ በግብር እየሰበሰበ ህዝብን ለመግደልና ለመጨፍጨፍ ለጦርነት ወጪዎች እያወጣ ሰራተኛው በኑሮ ውድነት ሳቢያ እየተጠበሰ ራሱና ቤተሰቡን መመገብ በማይችልበት ደረጃ እስከ መቼ ድረስ ዝም ትላላችሁ? ጥያቄያችንና ንቅናቄያችንን ተቀላቀሉ፣ እናንተም የራሳችሁን ጥያቄ አንስታችሁ ውጡ። የሰራተኛ ማህበራት የሚባለው ለአገዛዙ ድጋፍ በመስጠትና በአገዛዙ ቁጥጥር ስር ያለ በመሆኑ የመምህራንም ሆነ የሰራተኛ ማህበራት የሚባሉትን ወደ ጎን በማድረግ መምህራኖች ራሳችሁን እንደኛ በማህበራዊ ሚዲያ በማደራጀት ከጎናችን ተሰለፉ በማለት ጥሪ አቅርበዋል። ሰው እናክማለን፣ ነገር ግን እኛ ታመን ብንወድቅ የምንታከምበት ገንዘብ የለንም፣ መጀመሪያ ራሳችንን ነፃ ማውጣት አለብን የሚል ለንቅናቄው ብዙዎች በተለያዩ ቦታዎች ድጋፋቸውን ለመስጠት 27 ቀን ቀረ የሚለውን ዛሬም በፎቶግራፍ ጭምር በማንሳት በዚሁ የንቅናቄው ማህበራዊ ገጽ ላይ ይፋ አድርገዋል። አገዛዙ እዚህ ግባ የሚባል ትምህርት ማስረጃ ለሌላቸውና የተጭበረበረ ማስረጃ ጭምር ላላቸው ካድሬዎቹ ለቤት አበል ብቻ ከ18 ሺህ ብር በላይ የሚመድብ ሲሆን ከአበልና ጥቅማ ጥቅም ውጪ ከከፍተኛ እስከ ዝቅተኛው ባለስልጣናት ድረስ አገሪቱን እየዘረፉ የጤና ባለሙያዎች መምህራንና ሰራተኞች ግን በረሃብ የምንቀጣበት ምክንያት የለም የሚሉ ቅሬታዎችም ከዚህ ቀደም ሲነሱ እንደነበር አይዘነጋም።
ድብደባ የተፈጸመበትና የአካል ጉዳት ጭምር የደረሰበት የአማራ የፖለቲካ እስረኛ አስቸኳይ ቀዶ ጥገና እንዲሰራለት ታዞ በአለርት ሆስፒታል የተኛው ተጎጂ ሕክምናውን አቋርጦ ወደ እስር ቤት እንዲመለስ የአገዛዙ ሰዎች ጫና ማድረጋቸው ተገለጸ። በአማራ ማንነታቸው ሳቢያ ከተለያዩ አካባቢዎች ታፍሰው ከታሰሩ የፖለቲካ እስረኞች መካከል አንዱ አስቸኳይ ቀዶ ጥገና እንዲሰራለት ታዞ በአለርት ሆስፒታል የተኛው የህሊና እስረኛ እንዳሰኘው ክበብ የተሰጠው ግሉኮስ ተነቅሎ ከትላንት በስቲያ ሚያዝያ 6 ቀን 2017 ዓ.ም ወደ ቅሊንጦ ማረሚያ ቤት መወሰዱን ሂደቱን የተከታተለው አሎክሶን አንድነት በላከው ዘገባ አስታውቋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በህሊናና የፖለቲካ እስረኛው እንዳሰኘው ክበብ በኩል በቀረበለት አቤቱታ መሰረት የቅሊንጦ ማረሚያ ቤት ተከሳሹን እንደማንኛውም እስረኛ እኩል አይቶ የማሳከም ግዴታው እንዲወጣ በሚል በተደጋጋሚ የሰጠው ትዕዛዝ በአግባቡ እየተፈጸመ አይደለም በማለት ለፍርድ ቤቱ በድጋሚ ያመለከተ ሲሆን በአካሉ ላይ የደረሰበትን ጉዳት ጭምር ለችሎት በማሳየት የችሎቱ ዳኞች ጭምር ሐዘናቸውን ማሳየታቸውና ትዕዛዝ መስጠታቸው ተጠቅሶ የተዘገበ ሲሆን ያገዛዙ ማረሚያ ቤት ወደ አለርት ሆስፒታል ከወሰደው በኋላ ሆስፒታሉ ህመሙ የደረሰበትን ያደገኝነት ደረጃ በመግለጽ አስቸኳይ ቀዶ ጥገና እንዲደረግለት ያዘዘ መሆኑ እየታወቀ ከ5 ጊዜ በላይ ጥበቃ የለኝም በሚል ሰበብ ሳይወስዶ በመቅረቱ በወቅቱ እንዳይታከም የሆነ ሲሆን በቅርቡ ደግሞ አሳክማለሁ በሚል ከወሰደውና በአለርት ሆስፒታል አልጋ ይዞ ከተኛ እንዲሁም የቀዶ ጥገና ሕክምና ቅድመ ምርመራ ከተጀመረለት በኋላ በማረሚያ ቤቱ ፍቃድና እውቅና በጥበቃ የፖሊስ አባላት በኩል እንዲቋረጥበት መደረጉ ተገልጿል። ሚያዝያ 2 እና ሚያዝያ 6 ቀን 2017 የሕክምናው ሂደት ከተጀመረ በኋላ በሌላ ቀን እናመጣዋለን በማለት በጎን ከነርሶች ጋር እየተፈራረሙ ሕክምናውን በሐኪም ትዕዛዝ መሰረት ተረጋግቶ እንዳይታከም ማድረጋቸው ተገልጿል። ከትናንት በስቲያ ሚያዝያ 6 ቀን 2017 አልጋ ይዞ ከተኛበት የተሰጠውን ግሉኮስ ጭምር በማቋረጥ ወደ ማረሚያ ቤቱ መውሰዳቸው ብዙዎችን ያሳዘነ ድርጊት መሆኑ ተጠቅሷል። በምርመራ ወቅት ከኃይል ውጭ ሌላ የምርመራ ስልት በማያውቁ ባገዛዙ ሰዎች ከተፈጸመበት ድብደባ ጋር በተያያዘ እግሩ ላይ ላጋጠመው ጉዳት አስቸኳይ ቀዶ ጥገና ካልተሰራለት አደጋው ከዚህ በላይ ከፍ ያለ እንደሚሆን በሐኪሙ የተነገረው ስለመሆኑ በተለያየ ጊዜ ለፍርድ ቤት ጭምር የገለጸ ሲሆን በየጊዜው የግፍ እስረኛው የተጀመረለትን ሕክምና በጥበቃ ሰበብ እንዴት እያቋረጡ ወደ ማረሚያ ቤት እንደሚያመላልሱት የሚያሳይ የተፈራረሙበት ሰነድ ጭምር አሎክሶን አንድነት በላከው በዚሁ ዘገባ አያይዟል። የሰብአዊ መብትና የመገናኛ ብዙሃን ተቋማትና የዘርፉ ባለሙያዎች በአማራነቱ ምክንያት በስር ላይ የሚገኘው የህሊናና የፖለቲካ እስረኛ እንዳሰኘው ክበብ መብቱ የሆነውን ሕክምና በተገቢ ሁኔታና በጊዜ እንዳያገኝ ተደርጎ የከፋ ጉዳት ሳይደርስበት ከህመሙ እንዲያገግም ድምፅ እንዲሆኑት በማለት በዘገባው ማጠቃለያ ጥሪ አቅርበዋል። የአሜሪካ አስተዳደር በኤርትራ የሚገኘውን ኤምባሲውን ጨምሮ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽሕፈት ቤቶቹን ሊዘጋ መሆኑን ሮይተርስ የዜና አገልግሎት የአገሪቱን የውጭ ጉዳይ መስሪያ ቤትን ጠቅሶም ዘገበ። የፕሬዝዳንት ዶናልድ ትራምፕ አስተዳደር አብዛኞቹ በአፍሪካና በአውሮፓ የሚገኙ ቢያንስ 27 የአሜሪካ ኤምባሲዎችና ቆንጽላዎችን የሚዘጋ ሲሆን ከነዚህ ውስጥም ኤርትራ አንዷ መሆኗም ታውቋል። በውሳኔው መሰረትም ይዘጋሉ የተባሉትም 10 የአሜሪካ ኤምባሲዎች በኤርትራ፣ በግሪንላንድ፣ በሌሴቶ፣ በማዕከላዊ አፍሪካ ሪፐብሊክ፣ በሉክዘምበርግ፣ በሪፐብሊክ ኦፍ ኮንጎ፣ በጋምቢያ፣ በደቡብ ሱዳን፣ በማልታና በሞልዶቪያስ የሚገኙ መሆናቸውን ሮይተርስም የተመለከተው ሰነድም አመላክቷል። ኤርትራም ለረጅም ዓመታት ከአሜሪካ ጋር ያላት ዲፕሎማሲያዊ ግንኙነት የተቀዛቀዘ ከመሆኑም በተጨማሪ አስመራ ያለው የአሜሪካ ኤምባሲ የሚመራው በአምባሳደር ሳይሆን በጉዳይ አስፈጻሚ ወይም በቻርጅ ዲአፌርስ መሆኑም ታውቋል። ኤርትራም ከፈረንጆቹ 1993 አሜሪካ ኤምባሲዋን በአስመራ የከፈተችም ሲሆን አሜሪካ በኤርትራ ያለውን የሰብአዊ መብት አያያዝን ስትተችም ቆይታለች። ይህም የሁለቱን አገራትም ግንኙነትን ያቀዛቀዘው መሆኑ የተገለጸ ሲሆን ለውጭም እርዳታ ድርጅቶች ዝግ የሆነችው ኤርትራ በፈረንጆቹ 2005 የአሜሪካ የእርዳታ ተቋም የሆነውን ዩኤስኤድን ከአገሯም እንዲወጣ ማድረጓም ይታወሳል። በሁለቱ ሀገራት መካከል በነበረው የዲፕሎማሲያዊ አለመግባባት ምክንያት የአሜሪካ ኤምባሲም ከአስመራ ይሰጥ የነበረው ቪዛ አገልግሎቱን ለማቋረጥም ተገዷል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በኢትዮጵያና በኤርትራ መካከል ሰላም ሲወርድ በኤርትራና በአሜሪካ መካከልም ያለው ግንኙነት መሻሻልን አሳይቶ እንደነበረ የገለጸው ሮይተርስ ነገር ግን ኤርትራም ሰራዊቷን ወደ ትግራይ በማሰማራት ከኢትዮጵያ መንግስት ጎን ሆና በትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት ውስጥ በመሳተፏም አሜሪካም ተቃውሞ ከማሰማትም አልፋም በኤርትራ በተወሰኑ ባለስልጣናትና ተቋማት ላይ ማዕቀብም ጥላለች። አሁን
የአሜሪካ የውጭ ጉዳይ መስሪያ ቤትም በኤርትራ የሚገኘው ኤምባሲውን ለመዝጋትም የያዘውን እቅድም ተግባራዊ የሚያደርግም ከሆነ የሁለቱ ሀገራት ግንኙነት በርቀት ወይም በሶስተኛ ወገን እንደሚከናወንም ታውቋል። በሰላማዊ ሰዎች ላይ ጭፍጨፋ የሚፈጽመው አየር ኃይል የቀድሞ ፕሬዝዳንት ኮሎኔል መንግስቱ አውሮፕላንን ጠግኛለሁ ማለቱ አብይ አህመድ በአሁኑ ወቅት ሀገሪቱን በጦርነት እያመሰና ኢኮኖሚያዊ ችግር ባለበት የግል አውሮፕላን መግዛቱን ተከትሎ ውስጡን ለሚወራው በተዘዋዋሪ ኮሎኔል መንግስቱም አውሮፕላን ነበራቸው ለማለት የታሰበ መሆኑ ተገልጿል። በአማራ ህዝብ ላይ ጦርነት ያወጀው አብይ አህመድ አገዛዝ ሰላማዊ ሰዎችን በሚጨፈጭፍበት አየር ኃይል ስልጣን ላይ ከወጣ ጀምሮ የሀገሪቱ አየር ኃይል በቅርቡ ሶማሌ ውስጥ ካደረገው የአየር ጥቃት ውጪ አየር ኃይል በአገር ውስጥ ንጹሃኖችን በመጨፍጨፍ ሰላማዊ ተቋማትን በማውደም ለወሊድ የገቡ ነፍሰ ጡር እናቶች ሳይቀር በጤና ኬላ ውስጥ እንዳሉ በአማራ ክልል ጎጃም ሜጫ ላይ በአገዛዙ ድሮን የተጨፈጨፉ ሲሆን ይኸው አየር ኃይል የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምን አውሮፕላን ከ37 ዓመት በኋላ አዲስ ለአገልግሎት አዘጋጅቻለሁ በማለት በቅርቡ አገሪቱን በጦርነት እያመሰ የሚገኘው አብይ አህመድ ለራሱ በከፍተኛ ዋጋ አውሮፕላን መግዛቱን ተከትሎ ውስጡን እየቀረቡ ያሉ ቅሬታዎችን ለማስተባበል የተሰጠ መግለጫ መስሏል። የቀድሞ ኮሎኔል መንግስቱ ኃይለማርያም አስተዳደር ይመራው በነበረው መከላከያ ውስጥ በ10 አለቃ ማዕረግ አየር ወለድ የነበረውና በአሁኑ ወቅት ያገዛዙ ስልጣን አስጠባቂ ጦር ፊልድ ማርሻል በሚል ኤታ ማጆር ሹም የሆነው ብርሃኑ ጁላ በሰጠው በዚሁ መግለጫ የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን ከተጣለበት ጥሻ በማንሳት በማሻሻል ከ37 ዓመት በኋላ የበረራ አገልግሎት እንዲሰጥ ማድረጋችን በተቋሙ በሁሉም መስክ ውጤታማ ስራ እየተሰራ ነው ሲል መናገሩን ያገዛዙ ጉዳይ አስፈጻሚ ሆነው መከላከያ ማህበራዊ ገጽ የሰጠው መግለጫ ተጠቅሷል። አውሮፕላኑ አስፈላጊውን ጥገና አግኝቶ መብረርና ወደ ኃይል መመለስ እንዲችል በሰጠነው መመሪያ መሰረት ለተሳተፋችሁ የአየር ኃይል አመራሮች፣ ቴክኒሻኖች፣ የመከላከያ ድጋፍ ሰጪ ሁሉ አመሰግናለሁ ማለት ብርሃኑ ጁላ መናገሩ የተጠቀሰ ሲሆን የአየር ኃይል ሰላማዊ ሰዎችን የሚጨፈጭፍበትን ድርጊት ተከትሎ ተቃውሞ ሲቀርብ ድሮን የገዛነው እንደ ክላሽ ልንጠቀምበት ነው በማለት በንጹሃን ላይ የሚደረገውን ጭፍጨፋ አጠናክረው ለመቀጠል ያላቸውን እቅድ ከዚህ ቀደም መግለጹና ራሱን ለመከላከል በግልጽ የሚፈጽሙትን የጦር ወንጀል በራሱ መግለጫ ማረጋገጡ ከዚህ ቀደም ሲጠቀስ ቆይቷል። አብይ አህመድ አገሪቱን በጦርነት እያመሰ ህዝቡ በረሃብና በኑሮ ውድነት ውስጥ እየተሰቃየ ባለበት በዚህ ወቅት በብዙ የሚቆጠር ሚሊዮን ዶላሮችን በማውጣት ለግሉ አውሮፕላን መግዛቱ በስርዓቱ ሰዎችና በአንዳንድ ጦር አዛዦች ጭምር ጥያቄ መነሳት ሲጀምር ኮሎኔል መንግስቱ የግል አውሮፕላን ኖሯቸው ባያውቅም ኮሎኔሉ ለስራ ሲንቀሳቀሱ ይጠቀሙባቸዋል ከተባሉ አውሮፕላኖች መካከል አንድ ሊሆኑ እንደሚችል ነገር ግን የኮሎኔሉ አውሮፕላን በሚል በዚህ ወቅት መግለጽ የተፈለገው አብይ አህመድ አገሪቱን በጦርነት እያመሰ ረሃብ ላይ ባለችበት አውሮፕላን ገዝቷል የሚለው ውስጡን በአገዛዙ ካድሬዎች ጭምር እየተነሳ መምጣቱን መሰረት ማድረግ በተዘዋዋሪ ለማስተባበል የሰጡት ምላሽ መሆኑን የሚጠቅሱ አስተያየቶችም ቀርበዋል። በእንዲህ እንዳለ ዜናውን ተከትሎ አንዳንዶች የኮሎኔል መንግስቱን አስተዳደር ከሌተናል ኮሎኔል አብይ አህመድ አገዛዝ ጋር ማወዳደር በብዙ መልክ የማይቻል ቢሆንም ኮሎኔሉ በመጨረሻ ግዙፍ ጦር ገንብቻለሁ ብለው ራሳቸውን በማዳን ጦሩን በትነውት እንደሄዱት ሁሉ አብይ አህመድም አሰርቸዋለሁ ባለው የኮሎኔል መንግስቱ አውሮፕላን ነገሮች ሲከፉ አገር ጥሎ ሊጠፋ እንደሚችል የአገዛዙ ስልጣን አስጠባቂ ጦር ከወዲሁ ሊገነዘብ ይገባል የሚለው አስተያየቶችም ተከትለው ቀርበዋል። የኮሎኔል መንግስቱ አስተዳደር መከላከያው በዚህ ደረጃ ሰላማዊ ሰዎችን የሚጨፈጭፍ እንዳልሆነ የሚያነሱ ወገኖች በተደጋጋሚ ጦሩ የደርግ ሳይሆን የህዝብ መሆኑን በተግባር ያስመሰከረ አገሪቱን ከግንጠላ ለማስቀረት ይታገል የነበረ መሆኑን የሚጠቅሱ የቀድሞ ወታደራዊ አዛዦች የአብይ አገዛዝ ስልጣን አስጠባቂ ጦር ግን በግልጽ ንጹሃንን በመጨፍጨፍ በጦር ወንጀል የሚሳተፍና ከቀደመው ሰራዊት ጋር ሊወዳደር እንደማይችል በተግባር መረጋገጡ ሲጠቀስ ቆይቷል። በምዕራብ አውሮፓዊቷ ጀርመን ውስጥ አንድ የጽኑ ህሙማን ዶክተር የተለያዩ መድኃኒቶችን ለበሽተኞቹ በመስጠት 15 ታካሚዎችን በመግደል ወንጀል ተከሰሰ። የበርሊን አቃቢ ህግ የ40 ዓመቱ የህክምና ባለሙያ ወንጀሉን ለመደበቅም ሲል የአንዳንድ ተጎጆችን ቤትም አቃጥሏል ሲል በክሱ ላይም አመልክቷል። ከአውረ ፈረንጆቹ መስከረም 2021 እስከ ሐምሌ 2024 ባለው ጊዜ ውስጥ ምንም እንኳን የሟቾቹም ቁጥር እንደሚጨምር አቃቢያን ህጉ ቢያምኑ 12 ሴቶችና 3 ወንዶችን መግደሉን ተመልክቷል። በጀርመን የግለሰቦችን መብት ለመጠበቅ በተደነገገ ህግ መሰረት የዶክተሩ ስም ለጊዜው ይፋ ባይደረግም ተጠርጣሪው ክሱን እንዳልተቀበለ አቃቢ ህግ በመግለጫው ላይ ገልጿል። ዶክተሩም ከታካሚዎቹ ዕውቅናና ፈቃድ ውጪ ማደንዘዣና የጡንቻ ህመም ማስታገሻ መድኃኒቶችን ሲሰጣቸው እንደነበረም ተመልክቷል። የጡንቻ ህመምን ለማስታገስ የሚሰጠው መድኃኒት የመተንፈሻ አካላትም ጡንቻዎችም እንዳይሰሩም በማድረግ በደቂቃ
ደቂቃዎች ውስጥ መተንፈስ በመከልከል ለሞትን ይዳረጋቸዋል ሲል የአቃቤ ሕግ ቢሮ በአሰናዳው የክስ ፋይል ላይ ገልጿል። የሕክምና ባለሙያው በበርካታ የጀርመን ግዛቶች ውስጥ መስራቱ የተጠቀሰ ሲሆን የሟቾችም ቁጥር ሊያሻቅብ እንደሚችልና እድሜያቸውም ከ25 እስከ 94 እንደሆነም ተገምቷል። ተጠርጣሪው ከ5 የተለያዩ ጊዜያት ወንጀሉን ለመደበቅ ሲል በሕክምና ጉዳት አድርሶባቸዋል ተብለው የተጠረጠሩት ግለሰቦች ቤትም እስከ ማቃጠልም መድረሱም ተገልጿል። ተጠርጣሪው በሐምሌ ወር 2024 በአንድ ቀን ውስጥ 2 ታካሚዎችን መግደሉም የተገለጸ ሲሆን ከሞቱት ግለሰቦች መካከል አንዱ በማዕከላዊ በርሊን ነዋሪ የነበሩ የ75 ዓመት አዛውንት ሲሆኑ ሌላኛው በበርሊን አቅራቢያ የሚኖሩ የ76 ዓመት አዛውንት ሴት በዚያው ዕለት ከጥቂት ሰዓታት በኋላ ሕይወታቸው ማለፉ ወይም መገደላቸው ተዘግቧል። የ40 ዓመቱ ተጠርጣሪ ጥፋተኛ ሆኖ ከተገኘ ከሕክምና ሙያ የዕድሜ ልክ እገዳም እንዲሁም እስራትም ይጠብቀዋልም ተብሏል። የሕክምና ባለሙያው አሁን በፖሊስ ቁጥጥር ስር እንደሚገኝ የተለያዩ የጀርመን መገናኛ ብዙሃን ዘግበዋል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።